የሸጋ ሀብቴ ልጅ ወይም እንግዲህ የልዑል እናት ሩታ ሀብቴ አብርሽን እንግዲህ አሳምነዋለች። ብዙ ጊዜ እንግዲህ ሩታን እናስገድላታለን ብር አዋተን እንደዚህ ሲሉ የነበረ ዛሬ አብርሽና ሩታ እንደዚህ ፏ ብለው በአንድ ላይ እንግዲህ በአንድ አልጋ ተገኝተዋል ማለት ነው። ሰላም ቤተሰቦች እንዴት ናቸው? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ትናንትና ሩታ አብርሃምን ያው ለማሳመን በጣም ብዙ ነገሮች እየሞከረች ነበረ። አብርሽም እኔ አንቺን አላምንሽም ብሏታል ማለት ነው። ለምን ያው ከሚደረገው ድርጊት ወይም እንግዲህ አብርሽ ለምን እንዳላመነ ብቻ እኔም እንደናንተ ግር ብሎኛል። ያም ሆነ ይህ አብርሃም ታደሰ አምኗልኝ ማለት ነው። ወይም እንግዲህ ሩታ ሀብቴ የሸጋ ልዑል እናት የሸጋ ልዑል እናት አያቸው ስሙ ራሱ ያኔ በነገራቸው በጣም ደስ ይላልኝ። አባቱ መሳይ አለች እኮ አባቱ መሳይ ሁሉ ነገር አንተን የሚመስል ልጅ ፈጣሪ ስለሰጠኝ በቃ ሁሉ ነገር ትተን ትዳራችን እንምራ፣ በአንድ ላይ መኖር እንችላለን፣ የሚወጡትን አካል እናስወጣለን ብላ ነግረዋለች። እሱም እንግዲህ እውነትሽን ከሆነ እሺ መርሃባ ብሏታል ማለት ነው። አያችሁ በትዳር መሃል ሰዎች አትግቡ። እነዚህ ሁለት አብርሽና ሩታ ብቻ ሳይሆኑ ማንኛችንም ሰዎች እንደዚህ ባልና ሚስቶች ሲጣሉ ከመሃል ገብተን ወይ ከሴት ወገን እንሆናለን ወይ ከወንድ ወገን እንሆናለን። እነዚያን ሰዎች ለማፋታት ለማለያየት አንቸኩል። በቃ መቸኮል የለብንም። ራሳቸው ቀስ ብለው ነገሩን ይፍቱት። የሆነ ነገር በጣም ከከረረ ወደ ሽምግልና ይሄዱ እንጂ እኛ ቁጭ ብለን ዩቱብ መንደር ማለት ነው እኛ ብር እናዋጣና ሩታ እንደዚህ እናርጋት። እንዲህ አብርሃም ታደሰ ማለት ነው ሚስቱን ለደቂቃ አይተዋትም። ለሴኮንድ ማለት ለፍልፋችሁ ትቀራላችሁ። አፋችሁን አበላሽታችሁ ትቀራላችሁ። እነሱ እንደዚህ ቀብረር ብሎ በአንድ አልጋ ላይ ናቸው። እንግዲህ ሞባይል ነው ምናምን ነገር እያሳየችው ነው። በቃ እኔ ሁሉንም ነገር ትችዋለሁ፣ አንተም እንግዲህ ሁሉን ነገር ተው ብላለች። እሱም እንግዲህ እውነትሽን ከሆነ አምንሻለሁ ብሏል። ተቀብለዋለች ማለት ነው። ግን አንዳንዶች ማለት ነው ሄርሜላ ናት ሄርሜላ ምስኪን። እኔማ አሳዘነችኝ እኮ ሄርሜላ ወላሂ በጣም ያሳዘነችኝ። ለምን እንደዚያ ስታጨበጭብ የነበር ውጭ ከህይወታቸው አብርሽ ለአንቺ አይሆንሽም። ያው እኛ እኮ ሄርሜላን እኮ እንወዳታለን። ሴት እስከሆነች ድረስ እናደንቃታለን፣ እንከታተላታለን። በቃ ባመጣሽው ቪዲዮ እናይላታለን፣ አስተያየት እንሰጣታለን። ግን እንደዚህ አራቆትሽ ምናምን ነገር አትምጭ ነው እንጂ ሴት ልጅ በሙሉ ማለት ነው ከትልቅ እስከ ትንሽ በቃ ማንኛውም የትም ሀገር ቢሆንም ሴት ልጅ እንደግፋለን። እና አብርሽ እንግዲህ ስላመነ በጣም ደስ ብሎናል። ሩታ ሀብቴ ደግሞ ቀብራራዋ አሳምነዋለች። የማሳመን ደግሞ መብት አላት። በቃ ሁሉን ነገር ደግሞ የመተውም መብት አላት፣ የማሳሰር መብት አላት። በቃ የሁሉን ነገር መብቱም ማሳሰርም መተውም መፈረምም ማስቀደድም የመብት የማን ነው? የሴት ነው ማለት ነው። እና ስለዚህ አብርሽም እንግዲህ አምነህ ከሩታ ጋር በቃ በዚህ እንደዚህ በፍቅር እንደምትኖሩ ሁላችንም ባለሙሉ ተስፋ ነን። ዛሬ እንግዲህ በጣም ደስ የሚል ቪዲዮ ይመጣልናል እና ቤተሰቦች አትናደዱ። በሚመጣው ቪዲዮ ብዙ ጊዜ የሚመጣልን የምንጠብቀው ሌላ ነው፣ የሚመጣልን ቪዲዮ ሌላ ነው ማለት ነው። እና እንደዚያ ሌላ ነገር ሲመጣ አንናደር፣ ስሜታዊ እንሆን። ትዳር ከንፈተህ ወደዚያና እንደዚህ ነገር አትበሉ። መጀመሪያ ሁለቶች ባለትዳሮች ወይም እንግዲህ አብርሽና ሩታን ቪዲዮ ሲሰሩ ከአይን ውሃቸው መለየት እንችላለን። እንዴት ነው እኮ በአይናቸው ራሱ ፍቅራቸው እንደዚህ ስናያቸው ያስታውቃሉ ማለት ነው። እና ስለዚህ እነሱ አልተጣሉም ለማለት ነው። ቢጣሉም ደግሞ ይታረቃሉ። እኛ ራሳችን አጨብጭበን ራሳችን እንደዚህ ብለን እንቀራለን። እና ለማንኛውም እንግዲህ ብዙ ነገር ስታቅዱ የነበራችሁ ያው ከሽፎባቸዋል ማለት ነው። ምንም አታመጡም። ሩታና አብርሽ ወይም እንግዲህ የልዑል አባት ልዑል አብርሃም ታደሰስ አይዋ እንደዚያ ነው። ወይም እንግዲህ የልዑል እናት ሩታ ሀብቴ ባሏን አሳምናለች። በጣም ደስ ብሎኛል። እና ቤተሰቦች ላይክና ሸር እያደረጋችሁ አበረታቱን። በጣም ያምራል፣ ደስ ይላል። ይመቻችሁ። አብርሽና ሩታ ጉዞ ወደፊት